አንዳንድ ሰው ቆንጆ አግብቶም ይጸጸታል ባላገባውት። አሁን ይሄ ሰው ምንድነው ማድረግ ያለበት? የብዙ ሴቶች ችግር አይረዳኝም ነው። አንቺ ግን እንደምትፈልጊውና እስቲ ቁጭ ብለን እንነጋገር እንትናርግና የምትይ ከሆነ በቃ ስቃዩን ነው የምታበየው። አንቺም ስቃይሽ ነው የምትበየው። ትዳር መድኃኒት አይደለም። የብቸኝነት መድኃኒት አይደለም። የዲፕሬሽን መድኃኒት አይደለም። የሱስ መድኃኒት አይደለም። አንዳችሁን ለማስረዳት ከመሞከራችሁ በፊት አንዳችሁን ተረዱ። አሁን አንዳንድ ሰው ቁመቷ ውበቷ ምናምን ብሎ ይገባል። ትዳር ውበት መስሎት ምክር የቀየረዋለሁ የሚሉ በጣም ደፋር ሰዎች ሱስ በምክር ቢቀየር ቢሆን ዓለማችን እንደዚህ አትሆንም ነበር። ጉዳሌዋን ቁመቱን ኮሙኒኬት ማድረጊያ መሳሪያ ለካ አይደለም። የሚነጋገሩበት ወርዳል ካፍ የሚወጣ ነገር የላቸውም ሰዎች። እንዴት ነው አብረው የሚኖሩት? ይኸውልሽ ብዙ ሜሬጆችን የመታው ነገር ነው። በጣም አሪፍ ነገር ነው ያነሳሽው። መቆየት ትርጉም የለውም። በቃ ዴት ማድረግ ነበረበት። አሁን የገቡ ሰዎች የሚሰሙንና የሚያዩን ሰዎች የገቡ ሰዎች ምንድነው የምናደርገው? መጋፈጥ ነው ያለብን። በቃ ከተሸወድሽ በኋላ ሁለቴ አትሸወጅ እንዴ። ፋራ እኮ ነው። ሁለት ጊዜ አንድ እንቅፋት ሁለቴ ከመታ ድንጋዩ አንተ እንጂ እሱ አይደለም የሚባለው። በቃ ተሳስተን ሳናቅ ኢሞሽናሊ መስሎን። አሁን አንዳንድ ሰው ቁመቷ ውበቷ ምናምን ብሎ ይገባል። ትዳር ውበት መስሎት ከገባ በኋላ አፍንጫዋን ጉዳሌዋን ቁመቱን ኮሙኒኬት ማድረጊያ መሳሪያ ለካ አይደለም። የሚነጋገሩበት ወርዳል ካፍ የሚወጣ ነገር የላቸውም ሰዎች። እንዴት ነው አብረው የሚኖሩት? አንዳንድ ሰው ቆንጆ አግብቶም ይጸጸታል ባላገባውት ብሎ። አሁን ይሄ ሰው ምንድነው ማድረግ ያለበት? መፍታት ነው ያለበት። አንዳንድ ሰው ሀብታም ብሎ ይገባና ሀብቱ ለካ የሱ አይደለም የቤተሰብ ጸጸት ነው። ገብቶሻል? በቃ ችግር የለም ሲገባ ይለወጣል ብሎ ይገባሉ። ከባድ ቃሚ፣ ከባድ አጫሽ፣ ከባድ ጠጭ ሰውዬ በጣም ትልቅ ሪስክ። ከዛ ከገቡ በኋላ ደግሞ ይሄ ነገር አይለወጥም። ከዛ ጸጸት። ብዙ ሰው ቀድሞ ማሰብ የሚገባውን ነገር በትክክል ሳያስብ ሬድ ፍላግ እያየ ተዳፍሮ ከገባ በኋላ ይጸጸታል። አሁን ጸጸቱ አይጠቅመንም። ማድረግ ያለብን መጋፈጥ። እንዴት እናድርግ? የማይለወጠውን ነገር ተቀብለን በመያዝ ጉዳት በማያመጣ ሁኔታ። ስፔሻሊ ሱስ ውስጥ ያሉ ሰዎች በጣም ይጸጸቱባቸዋል። ሴቶችም አሉ ወንዶችም አሉ። አሁን እንደሱ አይነት ነገር ሲገጥም ምን ይደረግ? ሱስ እንደምታስቢው አይደለም። በምክር የሚለቅ ነገር አይደለም። ምክር የቀየረዋለሁ የሚሉ በጣም ደፋር ሰዎች ሱስ በምክር ቢቀየር ቢሆን ዓለማችን እንደዚህ አትሆንም ነበር። መካሪ ስላልነበር አይደለም። ሰው እያለቀሰ መክሮት ከአቅሙ በላይ ስለሆነ ነው የሚያልፈው። ሳይመከሩ አይደለም። ምክር ሰዎችን የሚቀየር ቢሆን ሁላችንም በምክር ነበር የምንቀየረው። አሁን ምክር ሳይሆን የሚጠቅመው ያ ሰው ሊወጣ የሚችልባቸው ነው። እኔ አሁን ሱስ ውስጥ በነበርኩበት ጊዜ ሰው መጥቶ ሲመክረኝ እናደዳል። ለምን ተጭሳለህ፣ ለምን ትጠጣለህ፣ ለምን ትቅማለህ ምናምን በጣም የሚያስጠላ ምክር ነው። በእርግጠኝነት ብዙ ሱስ ውስጥ ያሉ ሰዎች ይጋሩታል ምለውን ነገር። አሁን የሚፈልጉት ከዛ ውስጥ የሚያወጣቸውን ኃይል ነው እንጂ እዛ ውስጥ ወዶት ደስ ብሎት ኢንጆይ ያደረጉት አይደለም። ሱስ ሁሌ እንደምናገረው የቁልቁለት ሩጫ ነው። ቁልቁለት ላይ ሮጠሽ ታውቂያለሽ? እንዲጀምረሽው አንቺ የፈለግሽበት ቦታ አትቆሚም። ያው ያስፈራል። ስለዚህ ብዙ አሮጥም። ቁልቁለት ላይ እኛ ሞክረናል። ድሮ እንሄድ ነበር ቴክሳስ ገደል የሚባል እንዲህ ጀምረሽ መቆም አትችይም። ቆም እሱ ጋር አይማን ሰው ቁም ስላለሽ አትቆሚም። ፖሊስ ቁም ቢልሽ አትቆሚም። ብሔር ብሔረሰብ ቁም ቢልሽ አትቆሚም። የሚወስንሽ እዛው ጋር እድልና ድንጋይ ነው። የሚያገኝሽ ነገር ካገኘ ያቆምሻል፣ ወይ እዛ ሄደሽ ወድቀሽ ትቆሚያለሽ። እንደዛ ነው ሱስ። በፈለግሽበት ቦታ አትቆሚም። እዛ ጋር መለኮታዊ እርዳታ ስፒሪቹዋሊ የእግዚአብሔር መለኮታዊ ጣልቃ ገብነት ነው የሚፈልገው። እግዚአብሔር ሰውን ይታደጋል። ምክንያቱም ለእግዚአብሔር ምንም የሚሳነው ነገር የለም። እዚህ ጋር ጸሎት ነው የሚያስፈልገው። ውሸት ነው እንጂ የአእምሮ በሽተኛ ሰዎችን ስታገቡ ይለቃቸዋል የተባሉ ሰዎች አሉ። አስቢ፣ ሚስት ኪኒን አይደለች ሰውየውን ከእብደት የምታድነው። መጀመሪያ መርፌ ይወጋና ሄዳን ኪኒን ወስዶ ትሪት ይደረግ እንጂ እንዴት ሚስት ይዋጣል? ገብቶሻል? የችግር መፍትሄ ሲጀመር ትዳር የማይሰጠንን ነገር መጠበቅ ነው። ትዳር መድኃኒት አይደለም። የብቸኝነት መድኃኒት አይደለም። የዲፕሬሽን መድኃኒት አይደለም። የሱስ መድኃኒት አይደለም። መድኃኒት አይደለም። በቃ የድህነት መድኃኒት አይደለም። ከድህነት ለመላቀቅ ሰው ይገባል? በፍጹም አይደለም። አሁን ይሄ ኤክስፔክቴሽናችን ነው። ገባች? ትዳር የማይሰጠንን ስንጠብቅ የምንወድቀው አወዳደቅ ብዙ ይሆናል። የማይሰጥሽን እየጠበቅሽ ነው። ስለዚህ ኮሚኒኬሽንን
በመስማት በመናገር በመስማት በመረዳት ምንሰራው ነው። ያለንን አውቀን ምንሰራበት ያለንን መሰረታችንን ማወቅ ይጠይቃል። ባሌ ምን አይነት ነው ብላ መጠየቅ አለበት። ልክ ነው። በጣም ትልቅ ነገር። እዛ ቤት ያየሁትን እዚህ ቤት ላምጣ አይባልም። የየቤታችን መሰረት ይለያያል። አቡኪዎቹ ሌሎች ስለሆኑ የሁላችንም ቤተሰቦች አቡኪ ናቸው። ሰርተዋል፣ አስተዋጽኦ አድርገዋል። አሁን ለወጣው መሰረት አስተዋጽኦ አድርገዋል። ስለዚህ በማን እጅ ተቦካ በማን እጅ መሰረቱ ተጣለ የሚለውን ማወቅ በጣም ይጠቅማል። የሌለ ነገር ለመስራት እየፈለጉ የሆነን ሰው ቤት አምጥቶ በትንሽዬ 105 ካሬ ላይ 500 ካሬ ላይ የተሰራን ቤት 105 ካሬ ላይ ይሰራል ወይ ነው። አሁን አናመሳስልም። ለዚህ ነው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባል ተረት አለ። የቤትሽን መሰረት ማወቅ ላይፍሽን ያቀላል። ከዚህ የተነሳ እኔ ምን አደርጋለሁ መሰለሽ ቲጂዬ፣ ሰርግ ስጠራ ይሄ ተደራርበው የሚነሱት ፎቶ ያመጡና ብልጭልጭ እስክሪብቶ ይሰጡኛል። ጻፍ ጥቁር መደብ ያለው ሳይንቦርድ የምጽፈው አንድ ነገር ነው። ምን ጽፋለሁ መሰለሽ? አንዳችሁን ለማስረዳት ከመሞከራችሁ በፊት አንዳችሁን ተረዱ ብዬ ነው የምጽፈው። በቃ ዝም ብለሽ አትድረቂ፣ ምላስሽ ይደርቃል። እውነት ነው። የማይቀየሩ ነገሮች አሉ። መረዳት ከቻልሽ ነው ላይፍሽን ሲምፕል ታደርጊዋለሽ። ከተረዳሽ አሁን ቶሚን ከተረዳሹ ስማ እንዴት እኮ ምርጥ ባል እንደሚሆንልሽ። አንቺ ግን እንደምትፈልጊውና እስቲ ቁጭ ብለን እንነጋገር እንድናርግና የምትይ ከሆነ በቃ ስቃዩን ነው የምታበይው፣ አንቺም ስቃይሽን ነው የምትበይው። ሁለተኛው በጣም ትልቁ ችግር ይኸውልሽ ብዙ ሜሬጆችን የመታው ነገር ነው። በጣም አሪፍ ነገር ነው ያነሳሽው። እሺ አንድ ሴት አንድ ወንድን ስታገባው በመጀመሪያ ያሳያት ፍቅር አለ። በመጀመሪያ የሰጣት ክብር አለ። ልክ ነው። በመጀመሪያ የሰጣት ቃል አለ። በመጀመሪያ የሰጣት አክብሮት አለ፣ አቴንሽን አለ። ያሳያት ነገርን ወደዋለች። ያ ነው ከእናትና አባቷ ቤት ሰርቪስ ቤት ምናምን ወጣ ከሱ ጋር እንድትኖር ዲሳይድ እንድታረግ ያረጋት። ከማየ ቤት በቃ የሚበልጥ ነገር ደስ የሚል አብሮ ስልክ ሲደውልላት ፍቅር እንዴት ነሽ በላሽ ጠጣሽ እንዳይበልሽ ምናምን ሲል ማንማ ይሄ በጣም ደስ ይላል። ክብር ያለው ነገር ነው። ገባሽ? ይህንን ወዳው ደስ ብሏት የመጣችው ነገር ከተጋቡና መኖር ከጀመሩ በኋላ የሚያስፈልግ አይመስለውም። ብዙ ወንድ ከቤት ማስወጫ እንጂ ማኖሪያ አይመስለውም። የሚገርመው ከቤት ማስወጫም ማኖሪያም እሱ ነው። በቃ ለምን ቀለብ ይቀይራሉ። አሁን ይሄ ገባሽ? የሆነ ነገር እያሳዩ ችግርን ወደ መርዝነት መቀየር ነው። ማንም ሴት ከእናቷ ቤት ስትወጣ ያገኘችው አክብሮት ነበር። ማንም ሴት እየተሰደበች እየተዋረደች እየተናቀች አጋቡኝ ሽማግሌ ተቀበሉልኝ አትልም። ትክክል። ስለዚህ ይህንን እናትን አባትን የኖረችበትን ቀበሌዋን ቤተሰቧን ኑሯን የነበረችበትን ነገር ጥላ እንድትወጣ ያረጋትን ያንን አክብሮትና ፍቅር አፕሪሺዬሽን የሚያቆሙ ወንዶች እኔ ሞኝና ማሞቂ ቂሎ የምላቸው ናቸው። ምክንያቱም በቃ ማኒፑሌት ነው፣ ውሸታሞች ናቸው ማለት ነው። ገብቶሻል? ያ ውሸት ነው የሚሆነው። ዞሮ ዞሮ ያንን ማድረግ ነው የሚጠቅም። ሌላ አይጠበቅባቸው። አንዳንድ ሰዎች የሌላቸውን ነገር ነው ማስመሰል ነው። የሰጡት መጀመሪያ የሌላቸው ነው፣ ማንነታቸው አይደለም። አዎ ያ የነሱ ያልሆነን ነገር ይሰጡና ሰዎቹ እንደሚወዱት ያውቃሉ። ሰጧቸውና ከቤት ካስወጧቸው በኋላ እንደ ኮት ውልቅ አድርገው እነሱን አመጡ ማለት ነው። እነሱ እነዚህ ናቸው። እንደዛ ነበርኩ እኮ ማለት አይችሉም። እንደዛ ከነበሩማ ይኖሩታል። ህይወት ከሆነ ትኖሪዋለሽ። ህይወትን የምትኖሪው ህይወትን ትኖሪዋለሽ። ፌክ ከሆነ ግን ያንቺ አይደለም። ውሸት እኮ በቃ ሁልጊዜ አብሮሽ አይሄድም። አንዳንድ ሰዎች አይተሽ ከሆነ አንድ ውሸትን ጠረጴዛ ላይ 6 አድርገው ይዋሹታል። ገባሽ? ውሸት በቃ አይደገምም። ውሸት እውነት ከሆነ ግን ህይወት ነው የሚሆነው። እውነት ህይወት ነው የሚሆነው። እና እንደዚህ አይነት ሰዎች ብዙ ነው ያሉት። እኛ ቴራፒ ስንሰጥ ስፒሪቹዋል እኛ ህክምናው ላይ አሁን ስንሰራ እኔ የመጀመሪያውን እንትን ከሰራን በኋላ የምንሰጠው መርፌ ይሄን 3 መርፌ ነው። ምንድን ናቸው? አንደኛው ይሄ መከባበር ነው። መጀመሪያ ፎርጊቭነስ ነው ከፎርጌት ጋር፣ ከዛ ተከባበሩ። መከባበር፣ አክብሮት፣ ፍቅር፣ አፕሪሺዬሽን አለው ውስጥ አለች። አድናቆት ግድ ነው። መደናነቅ አለባቸው ባልና ሚስት። አሁን እኮ ችግሩ ብዙ ወንዶች የማይሉትን ነገር ሌላ ሰው ብሏቸዋል። ወይኔ ይሄንን ባሌ ባለኝ የሚሉ እኮ ሴቶች አሉ። በጣም እናላ እንዲህ የሚገረኝን ነገር አለ ያለውን እሱ ባሌ ብሎት ቢሆን ሚስቴ አሁን እንደዚህ አፕሪሺዬት አድርጋ በነገራችን ላይ ወንድም ይፈልጋል። ወንድም የገዛውን ዕቃ አፕሪሺዬት ምንድን ነው በልቷ ስንት ገዛ በልተውሃል ምናምን ነው የሚሉት ሴቶች። ከዛ በቃ እብድ ነው የሚሆነው።
ምንም የሚችል የማይመስል ኩም ሲያደርጉት እኔም ራሱ ተሰቃይቼ ነበርና የምገዛውን ዕቃ ዋጋውን ልጠዋለሁ። ተጨርብራል ዋጋ ልጣለሁ። ቅናሽ ነው የምናገረው። ቅናሽ ይወርድ ተበልታል ስለሚባል ረጅም ዘመን አሁን እንኳን ትታኛለች። ድሮ ግን በቃ ተበልታል አሪፉን ነገር ዋው ብሎ ቴንኪው ማለት ሲገባ ስንገዛው ይሉሻል። ጎበዝ የኔ ጌታ ሀሳብ እንኳን ካለሽ በማግስቱ ይሄ ነገር እኮ ጠቦኛል ቢቀየር ይቻላል ወይ ብሎ መጠየቅ ነው እንጂ በመጣበት ሰዓት ፊትሽን ጥለሽ ኬት አግኝተህ ነው ይጥላል። ኬት አግኝተህ ነው ሰውዬው ታግሎ በጨረሻው ነገር ይናችል ልጅ ብሎ ገዝቶ የመጣው ሰውዬ ገባ። ይሄውን ልክ ትክክል አይደል? ስራው ምናምን ምን ሰርተህ ደግሞ ደከመኝ ትላለህ ስትመጣ እዚህ ቤት አይደል በቃ ደከመኝ የኔ ጌታ እስቲ ጫማውን ፍቱለት ምናምን ብትይ በቃ ፕሪሼት አድርገሽዋል። ስራውን ስታደንቂለት ገባሽ። የኔ ጀግና ባል ስትዩ እኔ እኮ በቃ እንዴት እንደምኮራብህ ለፍቶ አደር ነህ እኮ አንተ ጎበዝ ነህ። ላብን ጠፍ አድርገህ ልጆችን እኛን ፕሮቴክት ለማድረግ የምትኖር ባል ይሄ ለወንድ ልጅ ማለት እናቴ በጣም ሙሉ ትጥቅ ከነዝናሩ ምናምን እንደማስታጠቅ ነው። ዝመት ብሎ ይዘምታል። በቃ ዝመት በቃ ያ ሰውዬን አዝምቹ ብቻውን ሀገር ሊሆን ነው የሚለው። ስለዚህ እንደሱ መባል አለበት ወንዶችም ሴቶችም ነው። ይሄ አሁን የብዙ ሴቶች ችግር አይረዳኝም ነው። አይረዳኝም ይላሉ ሴቶች። ወንዶቹስ አታከብረኝም ነው። ወንድ ክብር የሚለው ነገር ቦታውን ስታከብሪለት መሪነቱን ገዢነቱን የሚባለው ይሄ ጥበብ የሚባለው ይሄ ነው። ጥበበኛ ሴት እኮ ቤቷን ትሰራለች የተባለው በዚህ ነው። ተቃዋሚ ፓርቲውን አይደለም ቤት ውስጥ የምትነሳ ገባሽ። ባለጋራሽ አይደለም መሪሽን የመረጥሽው። ስለዚህ መጀመሪያ ነበር መሪ መምረጥ የነበረብሽ። ስትመርጪ ሀሳቡ የጠራ መሆኑን መንፈሳዊ አቋሙ ጤነኛ መሆኑን በትክክል ማሰብ የሚችል መሆኑን አይዲያ ያለው ሰው መሆኑን መሪ መሆን የሚችል ሰው መምረጥ ነው ያለብሽ መጀመሪያ። ከመረጥሽ ካስገባሽ በኋላ አልገዛም ብትይ መንግስት ይተኩሳል። ምንም ጥያቄ የለውም። አይሆንም ኃይል እርምጃ ነው የሚወስዱት እኮ አብዛኛው ነገስታት አይተሽ ከሆነ በገዛ እጅሽ መርጠሻቸው ድንጋይ ይዘሽ ስትወጪ ይተኩሱብሽ። ትክክል መንግስት ስለሆነ ስለተመረጡ ማለት ነው። አሁን ምርጫ ላይ ከተሳሳትን ኑሮ ላይ መሻሽ ማስተካከል አለብን። እንዴት ምርጫም ኑሮ ምን እንሳሳታለን? እልህ ውስጥ ያነሰው ሊከተው ይችላል። ፍቅር ነው የፈልገው ወንድ ልጅ አክብሮት ነው የፈልገው። ከዛ በኋላ ተራራውና አደው ብትይ እንደዋል ዶማ ይዞ አክብሮት ስጪው ገብቶሻል። ምንም ጥያቄ የለውም። ግን ማይሆን እንደማይደረግ ነገር እኮ አስደርገዋለች እኮ ሳራ በቀሱ ምናምን ሰውዩን ግብ አስትሉሉ ገባ። ምን አይነት ሴት ናት? እኔ እንዴት ነው ሴትዮዋ የሌለ ነገር እኮ ገብቶሻል። የማይደረግ ነገር ማስደረግ እንኳን ትክክለኛ ነገር የማይደረግ ነገር ሁሉ ማስደረግ ትችላላችሁ አቅማችሁንና ዊዝደሙን ብታገናኙት። አሁን ያለ ጥበብ ከሆነ ግን ኃይል ከሆነ የሆነ እንትን አለቃ ከሆነ ዲስሪስፔክት አድርጋችሁት ከሆነ ይሄን ሊታገስ የሚችል ወንድ የለም። ሕፃን ልጅ ብታመጭና እንደሱ ብታደርጊው አይሰማሽም። ተፈጥሮ ስሪቱ እንደሱ ስለሆነ መናቅ ሴትም ትፈልጋለች እያልኩኝ አይደለም። ግን አሁን ቤት ውስጥ ያለው ወንድ መሪ ነው። በቃ አሁን ያላገቡ ወጣቶች መምረጥ ያለባቸው ዝም ብሎ ኩያ ፍቅረኛቸውን ብቻ ሳይሆን መሪያቸውንም ነው። ስለዚህ በደንብ መምራት የሚችላትን ሴት በቃ የምትተማመንበት ስፒሪቹዋሊ ጋይድ የሚያደርጋት ፋይናንሻሊም በደንብ ሰፖርት ሊያደርጋት የሚችል መስራት የሚችል ስትመርጥ እሱ ነው መምረጥ ያለው። ህልም ያለው ዓላማ ያለው ቀንበለል ምናምን ይሉ ይመርጡና የሆነ ሰውዬ ረጅም ሸሚዝ የሚለብስ ሰውዬ ይመርጡና ስራ የማይሰራ ሶፋ ላይ ቁጭ ብሎ የሚውል ሰውዬ ይመርጣሉ። ከዛ ተረስታኔ ወንድ ነህ እንዴ ምናምን ስትለው የሚያጣላት ከእግዚአብሔር ጋር ለምሳሌ ወንድ ፊገር የወንድ ቦታ ወንድ የሚቀመጥበት ቦታ የአምላክ ቦታ የሚስጥር ታላቅ ነው የተባለው ይሄ። ሴት የምትቀመጥበት ቦታ የቤተክርስቲያን ቦታ። እዚህ ያንን ቦታ የክርስቶስን ቦታ የአምላክ ልጆች ሲመጡ ወደዚህ ምድር መጀመሪያ የሚያውቁት አምላክ ባል ነው አባት ነው አምላካቸው። ስለዚህ አንቺ ለልጆችሽ አምላክን ምሳሌ መሆን የሚችል ሰውዬ መምረጥ ነው መጀመሪያ። አሁን ሰው ሲመርጥ ወንድ ወሴት መረጠ ሴት ወንድ መረጠና ተዋድነው ገብተው ይሄው ኑሮ ሲባል ኬት ይምጣ ከሁለት ከሶስት ጊዜ መኝታ በኋላ የለም ያጡዘት። ስለዚህ በጣም በተቻለ መጠን ብስለት ይሄ ነው አየሽ። እኔ አሁን ስጮህ ሙሉ ይሄንን ነው። አሁን ሀገሩ እየጠፋ ያለበት አንዱ ምክንያት ይሄ ነው።